ሩሲያ የሁለተኛው የዓለም ጦርነት ድል በዓል 80ኛ ዓመትን በዛሬው ዕለት አክብራ የዋለች ሲሆን በክብረ በዓሉ ላይም የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የ29 ሀገራት መሪዎች መገኘታቸው ነው የተነገረው። በዓሉን አስመልክቶም በሩሲያ ቀዩ አደባባይ ወታደራዊ ትርኢት የተካሄደ ሲሆን ትርኢቱንም የበርካታ ሀገራት መሪዎችና ሌሎች እንግዶች ታደመውበታል። ሩሲያ ናዚ ጀርመንን ያሸነፈችበትን 80ኛ ዓመት ክብረ በዓል የተመለከተውን ጥንቅር ወደ እናንተ ለማድረስ ወደናል ተመልካቾች። ዝርዝር ዘገባው የዘነበ ኃይሉ ነው። Здравствуйте, товарищи! Поздравляю вас с 78-й годовщиной победы в Великой Отечественной войне! ላለፉት 80 ዓመታት በየዓመቱ በዚህ በሞስኮ ቀዩ አደባባይ የሩሲያ ጦር አዛዦች ወታደሮቻቸውን አላችሁ ወይ በማለት ጠይቀው በሺዎች የሚቆጠሩ ወታደሮችም 3 ጊዜ ሁራ ወይም አለን ሲሉ መልሰዋል። ዘንድሮም ታሪካዊ ሂደቱን በመቀጠል ተመሳሳይ መርሃ ግብር በዚሁ የሞስኮ አደባባይ ተካሂዷል። ሁራ ሩሲያ ይህ ድል እንዲገኝ በወቅቱ 27 ሚሊዮን ዜጎቿን መስዋዕት ለማድረግ ተገዳለች። ይህ የድል በዓል መከበር የጀመረው በጎርጎሮሳውያን 1945 ናዚ ከተሸነፈ ከአንድ ወር በኋላ ሲሆን በዚህ በዓል ላይ 40 ሺህ ወታደሮችና 1850 ወታደራዊ ተሽከርካሪዎችን ያሳተፈ ግዙፍ ወታደራዊ ትርኢት በዚሁ በሞስኮ ቀዩ አደባባይ ተካሂዶ ነበር። በየዓመቱ ናዚ ጀርመን የሽንፈት ጽዋን በተጎነጨበት በዛሬው ዕለት የሚካሄደው የሩሲያ የድል ክብረ በዓል ላይ ዘንድሮ በሺዎች የሚቆጠሩ የሩሲያ ወታደሮችና ወታደራዊ ተሽከርካሪዎች የተሳተፉበት ሲሆን የጦር አውሮፕላን ትርኢትም ቀርቧል። በዚህ ወታደራዊ ትርኢት ላይ ከሩሲያ ወታደሮች በተጨማሪ ቻይና፣ ግብጽና ቪየትናምን ጨምሮ የ13 ሀገራት ወታደሮች የተሳተፉበት ሲሆን በሁለተኛው የዓለም ጦርነት የተሳተፉ የእስራኤልና አሜሪካ የቀድሞ ወታደሮችም በእንግድነት ታድመዋል። ምንም እንኳን ዩክሬን በክብረ በዓሉ ላይ ለሚገኙ የዓለም ሀገራት መሪዎች የደህንነት ዋስትና አልወስድም በማለትና በድሮን ጥቃት የአየር በረራዎችን ብታስተጓጉልም የ29 ሀገራት መሪዎች በዓሉን መታደማቸውን የተነገረው። ከአፍሪካ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የ7 ሀገራት መሪዎች በዓሉን የታደሙ ሲሆን ከደቡብ አሜሪካ ደግሞ የቬኔዙዌላና ኩባ መሪዎች ታድመዋል። ከብሪክስ መስራች አባል ሀገራት መካከል የቻይናው ፕሬዝዳንት ሺ ጂንፒንግና የብራዚሉ መሪ ሉላ ዳ ሲልቫ በዘንድሮ የሩሲያ የድል በዓል ላይ በክብር እንግድነት የተገኙ ሲሆን የህንዱ መሪ ናሬንድራ ሞዲ ግን በሀገራቸው ባለው የጸጥታ ችግር ምክንያት በዓሉን ሳይታደሙ ቀርተዋል። ደቡብ አፍሪካም የሀገሪቱን መከላከያ ሰራዊት ሚኒስትር ወደ ሞስኮ ልካለች። ሌላው የሩሲያ ወዳጅ ሀገር ሰሜን ኮሪያም በአምባሳደሯ ተወክላለች። በዚህ ወታደራዊ ትርኢት ላይ ንግግር ያደረጉት ፕሬዝዳንት ቭላዲሚር ፑቲን ሲናገሩ በዛህዋቱ ሶቪየትского союза разбились о поистине железное единство страны. የናዚዎች እቅድ የሶቪየት ህብረትን መቆጣጠር ነበር። ነገር ግን የሩሲያውያን አይበገሬነት ነው የገጠማቸው። የህዝቡ ጀግንነት ደግሞ ልዩ ነበር። ሁሉም የሶቪየት ሪፐብሊክ አባላት የጦርነቱን ጫና ተቋቁመዋል። የማዕከላዊ እስያ ሀገራት የጦር ግንባር የሚፈለገውን በመላክ ሆስፒታሎች በማቋቋም ለተፈናቀሉ መጠለያ በመስጠት ምግብ በማጋራት አስተዋጽኦ አድርገዋል። እያንዳንዱን የቀድሞ ጦር አባላት ለማመስገን እንወዳለን። የዘንድሮውን ሁለተኛው የዓለም ጦርነት ያበቃበትና ሩሲያም በናዚ ጀርመን ላይ ያገኘችውን ድል የምታስብበትን ክብረ በዓል ለየት ካደረጉ ነገሮች መካከል አንዱ የአነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተያየት ነው። በሁሉም የዓለም ሀገራት ዘንድ የሁለተኛው የዓለም ጦርነት አጋሮች በዚህ ሳምንት ይህን የድል በዓል ያከብራሉ። ነገር ግን አሜሪካ ድሉን ለማክበር አልፈቀደችም፣ ያውም የራሳችንን ድል። ጦርነቱ እኮ የተገባደደው በዋነኝነት በእኛ ነው። ወደዳችሁም ጠላችሁም በጦርነቱ እኛ ነን አሸናፊዎች። ትራምፕ በሁለተኛው የዓለም ጦርነት ድል ላይ አገራቸው የአንበሳውን ሚና መጫወቷን ገልጸው
ድሉ በየዓመቱ በአሜሪካ መከበር አለበት ማለታቸው 27 ሚሊዮን ዜጎቿን በጦርነቱ ያጣችው እና ለድሉ ጉልህ ሚና መጫወቷ የሚነገርላትን ሩሲያ ማስከፋቱ አልቀረም። የሩሲያ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ለትራምፕ ምላሽ በመስጠት ቀዳሚ ሲሆኑ የሶቪየት ኅብረት ወይም ሩሲያ በጦርነቱ 27 ሚሊዮን ሰዎችን የሰዋች ሀገር ናት፣ የትራምፕ አገላለጽም የተጋነነ ነው ብለዋል። በሌላ በኩል በርካታ የታሪክ ሰዎች ናዚ ጀርመን የተሸነፈው በአሜሪካ ገንዘብና በሩሲያውያን ደም ነው ብለው ደጋግመው ጽፈዋል።